ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ሰኔ 17 2018 ዓመተ ምህረት በሻዕቢያ በምናምን ተመክረው ነው መሰለኝ ወጣ ብለው ትልቅ ኦፕሬሽን አስበው ነበር መሰለኝ። አቀመሷቸው እናደርጋለን ብለው እንግዲህ በደንብ መክረው ምናምን ሄዱ። ጆሮአቸውን ተቆነጠጡ። የሚቀጥለው ምዕራፍ ግን እያፋጠኑት መጡ። ያንን ስንሰማ የሚቀጥለው ምዕራፍ እንደሚፋጠን እየሰማን ነው። ከዛ በኋላ ወደ ትግራይ ቤተሰብ ለመጠየቅ የሚሄድ ሰው ይኖራል። ከነ ዶክተር ደብረጽዮን ደግሞ ከሌሎቹ ጋር የፖለቲካ ጉዳዮች ወይ ደግሞ ሌሎች ነገሮችን ለማስፈጸም የሚሄድ አይኖርም። ከዛ በኋላ የሚሄደው አካል ነው የሚሆነው። ይህን እየሰማን ነው። ጀነራል ጻድቃን ገብረትንሳኤ ቲቢኤስ ከተባለ ትግርኛ ቋንቋ ከሚተላለፍ ሚዲያ ጋር ባደረጉትም ቃለ ምልልስ ባለፉት ወራት ከትግራይ በአውሮፕላን ብቻ የወጡ ዜጎች 290 ሺህ ደርሰዋል ብለዋል። ቋሚ ተኩስ አቁም ስምምነት ለምን ተፈረመ ነው? ጊዜያዊ ነው የሚፈልጉት። የኢትዮጵያ መንግስት ለምን ጊዜያዊ ይፈርማል? ማለት በቋሚና በጊዜያዊ መካከል ያለውን ነገር ለአንዳንዶች ግልጽ አልሆነም። ቋሚ ተኩስ አቁም ሲፈረም ከዛ ጋር ተያይዞ ያሉ ተጨማሪ ነገሮች ስራ ላይ ያውላሉ። ቋሚ ተኩስ አቁም ባይሆን የዲዲአር ፕሮግራም አይኖርም። በአንድ ወር መሳሪያ ያስቀምጣለሁ የሚባል ነገር አይኖርም። የኢትዮጵያ መንግስት ያን በነበረበት ሁኔታ ውስጥ መሳሪያ ፈታለው የሚል ነገር ባይመጣ ለምን ብሎ ይፈርማል? በምን ተአምር ያን ሊያደርግ ይችላል? በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የህወሓት ኃይሎች በአፋር አካባቢ ባደረጉት ትንኮሳ ተመተው መመለሳቸው ምንጮች ሲገልጹ ከአፋር ክልል ግብርና ቢሮ ኃላፊነት ሲባረሩ አኩርፈው ኤርትራ የገቡት ኦስማን አልዩ በ2010 የፈረሰውን አርዱፍን ወይም ኡጉጉሙን ለማደራጀት በአፋር ክልል ምልመላ መጀመራቸው ተሰምቷል። ይህንን ለመግታት የክልልና የፌዴራል መንግስት በቅንጅት ሲሰሩ የትግራይ የሰላም ኃይሎችን በጸጥታ ቁጥጥሩ ተዋናይ እንደሆኑም አፍሪካን ኢንቴሊጀንስ ዘግቧል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግም ትጥቅ ትግል ጀምራለሁ በሚል በእንቅስቃሴ ላይ ሲሆን በዚህ ቡድን የተመለመሉ 62 ሰዎች ባለፈው ሳምንት ፑንትላንድ ውስጥ በኢትዮጵያና በፑንትላንድ ራስ ገዝ ትብብር በቁጥጥር ስር ውለዋል። በሌላም በኩል ከትግራይ ወደ መሃል ሀገር የሚሸሹ ሰዎች ቁጥር መጨመሩ በሚገለጽበት በአሁኑ ወቅት በአውሮፕላን ብቻ ክልሉን የለቀቁ 290 ሺህ መድረሳቸው ተመልክቷል። በአውቶቡስ የሚጓጓዙትን ደግሞ ወጣቶችን ለይተው በዚህ ሳምንት መግታት ተጀምረዋል። በትግራይ ሁኔታዎች እየተበላሹ ውጥረት እየጨመረ መምጣቱን ተከትሎ ከትግራይ በአውሮፕላን ብቻ ወደ አዲስ አበባ የተጓዘው ሰው ብዛት 290 ሺህ መድረሱን የገለጹት ጀነራል ጻድቃን ገብረትንሳኤ ሲሆኑ ይህንንም የተናገሩት ለቲቢኤስ ሚዲያ እንደሆነም ታውቋል። ይህ ቁጥር በአውቶቡስ የተጓዙትን የማይጨምር በመሆኑ የአውቶቡስ ተጓዦች ደግሞ ከአውሮፕላን ተጓዦች በከፍተኛ ቁጥር እንደሚበልጡ የሚታመን በመሆኑ ወደ ሚሊዮን የሚጠጉ የትግራይ ክልል ነዋሪዎች በተለይም ወጣቶች በስጋት ክልሉን ለቀዋል። በአንድ በኩል የጸጥታው ስጋት ያሳሰባቸው፣ በሌላም በኩል ጦርነት ከተነሳም ያስገድዱናል ብለው የሰጉ አስቀድመው ክልሉን መልቀቅ የጀመሩ ሲሆን ከመጋቢት ወር ጀምሮ ደግሞ የግዳጅ ምልመላ በመጀመሩና በግንቦት ወር ደግሞ በአስገዳጅ አዋጅ ተደግፎ ምልመላው በመጠናከሩ ሽሽቱም ቀጥሏል። ከምልመላ ለማምለጥ የሞከሩ በጥይት ተመተው መገደላቸውን፣ ለማምለጥ ከመኪና የዘለሉ ደግሞ ለአደጋ መጋለጣቸውም ተዘግቧል። በተለይ በቅርቡ የወጣውንና ምልመላን ግዴታ ያደረገውን አዋጅ ተከትሎ ሁኔታው አሳሳቢ ሆነው በመውጣቱ ዓለም አቀፍ የሰብአዊ መብት ድርጅቶችን ድምፃቸውን ማሰማት ጀምረዋል። መቀመጫውን በአሜሪካ ኒውዮርክ ያደረገው
ሂውማን ራይትስ ዎች ትላንት ማክሰኞ እንደ አውሮፓውያን አቆጣጠር ሰኔ 23 2026 የትግራይ ባለስልጣናት አስፈሪውን ህግ እንዲሽሩት በሚል ባቀረበው ጥሪ አዋጁ ወታደራዊ ምልመላን በግድ ለማድረግ የሚያስችል እንዲሁም ከኤርትራ ውትድርና አገልግሎት ጋር ተመሳሳይነት ያለው ነው ሲል ተችቷል። የአሜሪካ መንግስት ባለፈው ሳምንት ሐሙስ የቪዛ ማዕቀብ የጣለባቸው የህወሓት መሪዎች አሁንም የግዳጅ ምልመላውን ከመቀጠላቸው ባሻገር በሀገር መከላከያ ሰራዊት ላይ ትንኮሳ በማድረግ ቁልፍ የተባለ ስፍራ ለመያዝ ተንቀሳቅሰው ተመተው መመለሳቸውንም ምንጮች ገልጸዋል። በአፋር ክልል በኩል የተደረገውን ይህን ትንኮሳ ተከትሎ ሁኔታዎች በፍጥነት ሊለዋወጡ እንደሚችሉም ተሰግቷል። ከአሜሪካ መንግስት የቪዛ ማዕቀብ በኋላም ወደ ትግራይ ተጉዘው የህወሓት መሪዎችን ለማነጋገር የአሜሪካው አምባሳደር እርቪንግ ሚሲንጋ መርሃ ግብር መያዛቸው ቢሰማም የኢትዮጵያ መንግስት በፕሪቶሪያ የሰላም ስምምነት የፈረሰው መንግስት መመለስን ጨምሮ ቀጣይ እርምጃዎችን የሚያስችል ሁኔታዎች እስኪፈጠሩ ከአሜሪካው አምባሳደር በኋላ ወደዚያ የሚደረጉ ጉዞዎች እንደማይኖሩም ተመልክቷል። የተለየ ሁኔታ ካልተፈጠረ አምባሳደሩ በቀጣዮቹ ቀናት መቀሌ ይገባሉ ተብሎም ይጠበቃል። የአምባሳደሩን ወደ መቀሌ መጓዝ ተከትሎ የሚለወጡ ሁኔታዎች ካልተመዘገቡ ወደዚያ ለሚደረግ ማናቸውም ጉዞ የኢትዮጵያ መንግስት ፍቃድ እንደማይሰጥ ማሳወቁን የዲፕሎማቲክ ምንጮች ገልጸዋል። በፌዴራል መንግስትና በህወሓት መካከል ሁኔታዎች በምን ደረጃ ላይ እንደሚገኙ በኢትዮጵያ መንግስት በኩል እስካሁን በይፋ የተገለጸ ነገር የለም። ሆኖም ጠቅላይ ሚኒስትር አብይ አህመድ በቀጣዩ ሳምንት ፓርላማ ላይ ስለ ጉዳዩ ማብራሪያ ይሰጣሉ ተብሎም ይጠበቃል። የስራና የስልጣን ዘመኑን በዚህ ወር ሰኔ 30 2018 የሚያበቃው ፓርላማ የጠቅላይ ሚኒስትር አብይ አህመድን የዓመቱን የስራ አፈጻጸም ሪፖርት በቀጣዩ ሳምንት ያዳምጣል ተብሎ ይጠበቃል። የህወሓት ኃይሎች በአፋር ክልል በኩል የትግራይ የሰላም ኃይሎችን ለማጥቃት በሚል በሚያደርጉት እንቅስቃሴም በለውጥ ወቅት የፈረሰው ኡጉጉሙን ወይንም አርዱፍን ጭምር ይዘው ለመንቀሳቀስ መዘጋጀታቸው ተመልክቷል። በለውጡ ማግስት በ2010 ዓ.ም የፈረሰውን የአፋር አብዮታዊ ዲሞክራሲያዊ ግንባር አርዱፍን እንደገና ለማደራጀት የሚሞክሩት ከዓመት በፊት ከአፋር ክልል ግብርና ቢሮ ከኃላፊነት ሲነሱ አኮርፈው አምና በሚያዝያ ወር ወደ ኤርትራ የኮበለሉት ኡስማን አልዩ ሲሆኑ ወደዚህ ኃይል የሚቀላቀሉ ሰዎችን ለመግታት የክልሉ መንግስት ከፌዴራል መንግስቱ ጋር እየሰራ መሆኑን አፍሪካ ኢንተለጀንስ ዘግቧል። የትግራይ የሰላም ኃይሎችን በአፋር ክልል ዞን 2 እና ዞን 4 በኬላዎች ላይ ጭምር ቁጥጥር በማድረግ የክልሉን መንግስት እያገዙ መሆናቸውን በዘገባው ተመልክቷል። በዚህ በትግራይ አዋሳኝና በኤርትራ ድንበር አቅራቢያ የሚንቀሳቀሱት የትግራይ የሰላም ኃይሎች ከአፋር ክልል ጸጥታ ኃላፊዎች ጋርም በቅንጅት በመስራት ላይ መሆናቸው ተመልክቷል። በኤርትራ መንግስት በቀጥታ እንዲሁም በተዘዋዋሪ የግብፅ ድጋፍና የሱዳን መንግስት ትብብር የሚደረግለት ጽምዶ ወይም ትብብር ከህወሓትና ፋኖ እንዲሁም ሸኔ ባሻገር አርዶፍን የሚጨምር ሲሆን በትብብር ውስጥ የኦጋዴን ብሔራዊ ነጻነት ግንባር ኦብነግን ለማካተትም ጥረቶች መቀጠላቸው ተመልክቷል። ኦብነግም ምልመላ ጀምሯል። የቀድሞ ተዋጊዎቻቸው በሰላም ድርድር ወደ ሀገራቸው በመግባታቸው ታጣቂ እንደሌላቸው የሚገለጸው የኦጋዴን ብሔራዊ ነጻነት ግንባር አንደኛው አንጃ መሪ አብዱራህማን ማህዲ ወደ ጽምዶ ለመግባት እየተነጋገሩ መሆናቸውን ለአፍሪካ ኢንቴሊጀንስ መግለጻቸውን መዘገባችን ይታወሳል። በአብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር የታጣቂዎች ምልመላ መጀመሩ ቢሰማም የፌዴራል መንግስት ሁኔታዎችን ከጎረቤት ሀገራት ጋር በቅንጅት እየተከታተሉ መሆኑን ከአፍሪካን ኢንቴሊጀንስ ዘገባ መረዳት ተችሏል። የኢትዮጵያ መንግስት የሶማሊያ አካል ከሆነችው ራስ ገዟ ፑንትላንድ ጋር ባለፈው ሳምንት ባደረገው ዘመቻ ኦብነግን ለመቀላቀል የተገደዱ 62 ወጣቶችን በቁጥጥር ስር አውሏል። የኦጋዴን ብሔራዊ ነጻነት ግንባር ወጣቶቹ መያዛቸውን ለአፍሪካን ኢንቴሊጀንስ ያረጋገጠ ቢሆንም የታሰሩት ህጻናት ናቸው ሲል ተከላክሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዎች ትግራይ ያለውን ወቅታዊ ሁኔታ በተመለከተ በትናንትናው ዕለት መግለጫ ወጥቷል። በመግለጫው በግዳጅ የሚካሄደውን አፈሳ በመቃወም ነው ድምፁን ያሰማው። የህዝብ በትግራይ ያሉ ባለስልጣናት ይህን ግዳጅ አፈሳና ምልመላ እንዲያቆሙ ቀደም ሲል በግንቦት ወር ለዚህ ምልመላ መነሻ ያደረጉትን አዋጅ እንዲሽሩ ጥሪ አቅርቧል። ይሄ የግዳጅ ምልመላ ከኤርትራው ብሔራዊ ውትድርና ጋር ተመሳሳይነት እንዳለውም አንጸባርቀዋል።
ከዛ አዋጅ ጋር በተያያዘ እስከ ሞት የሚያስቀጡ አንቀጾች መካተታቸውን እንዲሁም ረዥም ጊዜያት እስራትንም የሚጨምሩ መኖራቸውን በመዘርዘር ይሄ በተለያየ መንገድ የመብት ወይ ደግሞ የነጻነት ትግል የሚያደርጉ ሰዎችን ለማፈን ስራ ላይ ይውላል የሚል ስጋት እንዳላቸው በመግለጫቸው አንጸባርቀዋል። ሂውማን ራይትስ ዎች ብዙ ጊዜ ቲፒኤልኤፍን በተመለከተ በተለየ መንገድ ብዙ የሚያነሳው ነገር እንደሌለ ይታወቃልና ለብዙዎች አስገራሚ ይሆናል በዚህ ደረጃ መግለጫው መውጣቱ። በእርግጥ ጉዳዩ በጣም እያነጋገረ ስለመጣም አነጋገር የሚለው በግዳጅ ይታፈሳሉ፣ በግዳጅ ለማምለጥ ከግዳጅ አፈሳው ለማምለጥ የሚሞክሩ በጥይት ይመታሉ። በጥይት መመታት ብቻ ሳይሆን በጥይት ተመተው ህይወታቸው ያለፈ በቀደሙት ቀናት ከትናንት በስቲያ እንደዚሁ ውቅሮ ላይ ተመዝግቧል። ቀደም ሲልም ግዳጅ ምልመላውን ፈርተው ከመኪና ላይ ለማምለጥ ከሞከሩ አንዱ ራሱን የሳተ ሆስፒታል ውስጥ ሆኖ መናገር የማይችል ወጣት መኖሩን ቢቢሲ ላይ ወጣ ዘገባ ተመልክተናል። ጀነራል ጻድቃን ገብረትንሳኤ ቲቢኤስ ከተባለ ትግርኛ ቋንቋ ከሚተላለፍ ሚዲያ ጋር ባደረጉትም ቃለ ምልልስ ባለፉት ወራት ከትግራይ በአውሮፕላን ብቻ የወጡ ዜጎች 290 ሺህ ደርሰዋል ብለዋል። በመኪና የወጣው እንግዲህ በማናቸው መመዘኛ ከአውሮፕላኑ ጋር ሲነጻጸር አብዛኛው ሰው በመኪና የመውጣት እድሉ ሰፊ ነው። እንግዲህ ከፍተኛ ቁጥር ያለው የትግራይ ህዝብ በተለይም ወጣቱ ትግራይን እየለቀቀ ወደ መሀል ሀገር ሄደዋል ማለት ነው። ወጣቱ ብቻ ሳይሆን በተለይ ደግሞ አቅም ያለው ሰው ቀውስ ባለበት ችግር ባለበት ቦታ ላይ ኃላፊነት የማይሰማቸው ሰዎች የሚያደርጉት ነገር ስለማይታወቅ ከጦርነቱ ቀጠና ራሱን ለማሸሽ ወደ መሀል ሀገር ወደ ሌሎች ኢትዮጵያ አካባቢዎች እንቅስቃሴ አድርጓል ማለት ነው። ሂውማን ራይትስ ዎች ብዙ ጊዜ ኢትዮጵያ ውስጥ ባለው ሁኔታ ላይ የሚታወቀው ነገር በቀደመው ጦርነትም በተለያዩ ጊዜያት ባሉ መግለጫዎችም ላይ የሚያንጸባርቃቸው ነገሮች ምናልባትም ቲፒኤልኤፎች ወደ አማራ ክልል ገብተው እንቅስቃሴ ባደረጉበት ወቅት እዛ አካባቢ ላይ የተፈጸሙ አንዳንድ ነገሮችን አንስቶ ነበር። በእርግጥ ሞር አምነስቲ ኢንተርናሽናል ነው እዛ ላይም ዝርዝር ነገር የወጣውና ስለዚህ ሂውማን ራይትሶች በዚህ በኩል ብዙ ጊዜ በቲፒኤልኤፍ ጉዳይ ላይ ለስለስ ብሎ የሚገኝ በአንጻሩ ደግሞ የፌዴራል መንግስትና በሌሎች አካላት ላይ ጠንካራ አቋም የሚያራምድ የሰብአዊ መብት ድርጅት መሆኑ ይታወቃል። ምናልባት አሁን ባለው ሁኔታ ውስጥ በተለይም አሁን መሬት ላይ ያለው ነገር የበለጠ በተለይ በትግራይ አክቲቪስቶችም በትግራይ ምሁራንም በተለያዩ መንገድ ድምፃቸውን ከፍ እያደረጉ እያሰሙ ስለሆነ እነሱም ጉዳዩ ስለደረሳቸው በዛ መንገድ ይህን ነገር ድምፃቸውን አስተጋብተዋል። ቀላል ነገር አይደለም። ያው ተሰሚ ናቸው። በተወሰነ ደረጃ ተጽዕኖ ፈጣሪም ስለሆኑ የሚያመጣው የተወሰነ ነገር ይኖራል ተብሎ ይታመናል። ምናልባት ግን በዚሁ አጋጣሚ እነዚህ ዓለም አቀፍ ድርጅቶችም ሆኑ ዓለም አቀፍ ሚዲያዎች አካባቢ ሁልጊዜም የተንሸዋረረ ነገር በኢትዮጵያ ውስጥ በተደጋጋሚ እየታየ ያለ ነገር አለ። ምናልባት አሁን እሱ እየተስተካከለ ወደፊት የምናየው ነገር ነው። ቲፒኤልኤፍ በኢትዮጵያ ፖለቲካ ስልጣን ላይ በቆየበት ወቅት በከፍተኛ ደረጃ ያደረገው ሚዲያዎችን የመቆጣጠር ነገር ነው። በፊትም ሲባል ነበር። አሁን ትራንዛክሽኑ ሲካሄድ ማየት አያስፈልግም። ቲፒኤልኤፍ ከቤተ መንግስት ከለቀቀ በኋላ የውጭ መገናኛ ብዙሃን ላይ ያሉ በተለይ አገር ቤት ሆነው ለውጭ መገናኛ ብዙሃን ሲሰሩ የነበሩ አሁን ውጭ ከወጡ በኋላ የቲፒኤልኤፍ ቀንደኛ አባል በነሱ ደረጃ ስልጣን ላይ ያለው መንግስት ላይ ተቃውሞ ያለው አይመስልም። አንዳንዶቹ እንደውም ከዶክተር ደብረጽዮን ከፍ የሚሉ ይመስላሉ። በዛ ደረጃ የተፈጠረው ክፍተት ማለትም መድረክ አላቸው። በዛ መድረክ በመጠቀም ቲፒኤልኤፍን ወደ ቤተ መንግስት ለመመለስ ቲፒኤልኤፍ ከሚጠብሰው ጠመንጃ ጎን ለጎን እነሱም በከፍተኛ ደረጃ ተረባርበዋል። እነዚህ ኃይሎች ባላቸው የግንኙነት መረብ ይሆን ደግሞ ወይ ደግሞ በሰብአዊ መብት ድርጅቶቹ ላይ ባሳደሩት ጫና ሊሆን ይችላል። ማለትም በመረጃ በምናምን ቦምባርድ በማድረግ በፈጠሩት ጫና ሊሆን ይችላል። ዓለም አቀፉ የሰብአዊ መብት ድርጅቶችም ፍጹም የተንሸዋረረ ነገር ሲያንጸባርቁ መቆየታቸውም የሚታወቅ ነገር ነው። በማናቸው ምክንያት ዞሮ ዞሮ መግለጫው መውጣቱ ጥሩ ነው። ትግራይ ውስጥ በሰቆቃ ውስጥ በመከራ ውስጥ ያለውን ህዝብ ያልሰማ እንዲሰማ፣ ይህን ነገር ደግሞ ተገንዝበው ሌሎችም በዚህ በኩል አስተዋጽኦ እንዲያደርጉ ቲፒኤልኤፍ ውስጥም ታጣቂ መሪዎች ውስጥም ያሉ ሰዎች በአንድ በኩል አሜሪካ፣ በሌላ በኩል እነዚህ የሰብአዊ መብት ድርጅቶች ድምፃቸውን እያሰሙ ሲመጡ ምናልባት ፍሬን ሊይዙ የሚችሉበት ምናልባትም በቃ ሊሉ የሚችሉ ሰዎች ከመካከላቸው ካሉ ይህም እንደ በጎ ማየት ነው። እንዳልኩት እንግዲህ ከዚህ እንትን ጋር በተያዘ ትግራይ ውስጥ ባለው አፈና
ግልጽ ጭቆና፣ የግዳጅ ምልመላና በተለያየ መንገድ ባለው ሁኔታ ያውም የግዳጅ ምልመላው በይፋ ሳይጀምር ጀምሮ ትግራይን እየለቀቁ ወደ ሌላው የሀገሪቱ ክፍል በርካታ ወጣቶች ሲጓዙ መቆየታቸው ይታወቃል። የአውሮፕላን በረራዎች በሚቀጥለው አንድ ወር ምናምን ቡክድ ናቸው እየተባለ ነው። ከመቀሌ ወደ አዲስ አበባ የሚደረግ ጉዞ፣ ከአዲስ አበባ ወደ መቀሌ የሚደረግ ጉዞ ግን በአብዛኛው አውሮፕላኑ ያለ ሰው እንደሚንቀሳቀስ ነው እንትን የሚለው ቢያንስ በተወሰነ ቁጥር እና የሂውማን ራይትስ ዎች ያወጣው መግለጫ ጋር ተያይዞ የግዳጅ ምልመላው ከዛ ጋር ተያይዞ አስቀድሞ የወጣው አዋጅ እንዲሻር መጠየቁ፣ አሁን ያለው ትግራይ ውስጥ ያለው ሁኔታ በተመለከተ ደግሞ ጀነራል ጻድቃን ገብረትንሳኤ ቲቢኤስ ከተባለ በትግርኛ ቋንቋ ከሚተላለፍ ሚዲያ ጋር ባደረጉትም ቃለ ምልልስ 290 ሺህ ሰዎች ባለፉት ወራት ወደ ትግራይ ከትግራይ ወደ መሀል ሀገር መጓዛቸውን ገልጸዋል። በአውሮፕላን የተጓዙ ማለት ነው። የግዳጅ ምልመላውን ሸሽተው የግዳጅ ምልመላው ከመጀመሩን በፊት ጦርነትን ቢነሳ በሚል ሰግተው በማናቸውም ሁኔታ ወደ ውጊያው የሚያስገቡት ወጣቱን ስለሆነ አቅም ያለው በተለያየ መንገድ ልጆቹን አሁን መገበር ያልፈልገው ልጆቹን አሸሽቷል። ኢኮኖሚካሊ ደግሞ በደንብ የደረጃ ከሆነ ከነ ቤተሰብ ወጥቷል። ቀጥሎ ያለው ደግሞ በመኪና በከፍተኛ ቁጥር በምሽት በውድቅት ሌሊት አልጀዚራ በወቅቱ እዛ ገብቶ የዘገበውንም አይተናል። ሌሊት ላይ አውቶቡሶች ገብተው በርካታ ወጣቶች ትራንስፖርት እየከፈሉ ከተማውን ለቀው ሲወጡ ከመቀሌ ሲጫኑ ታይቷል። በቀን በርካታ አውቶቡሶች እንደሚጓዙ ነው የተሰማው። ዋጋ እየጨመረ ወጣቱ እየወጣ ነው። ያንን ደግሞ መክፈል የማይችሉ ምናልባት በእግራቸው የሞከሩም ሊኖሩ ይችላሉ። እስካሁን በዚህ በኩል የሰማሁት ነገር የለም። ግን መልመላውን በመቃወም በተለያየ መንገድ የራሳቸውን ድምፃቸውን እያሰሙ ነው። በማህበራዊ ሚዲያ መልእክት ማስተላለፍ የሚችሉ መልእክት ያስተላልፋሉ። በሌላም በኩል ሌላ አቅም የሌላቸው ከመልመላው ለማምለጥ ሲሞክሩ ለአደጋ ተጋልጠዋል። የቀሩት ደግሞ ተመልምለው ተይዘው ሲሄዱ ስልኮቻቸውን እስኪነጥቋቸው ድረስ ባለው ጊዜ ውስጥ ታፍሰው መወሰዳቸውን የሚገልጹ መልእክቶችን በማህበራዊ ሚዲያ ሲያሰራጩ እሱንም ተመልክተናል። በሶሎዳ ሚዲያ ላይ በዝርዝር ወጥቷል። እና የአሜሪካ መንግስት ባለፈው ሳምንት በህዝባዊ ወያኔ ሓርነት ትግራይ መሪዎች ላይ የቪዛ ማዕቀብ ከነ ቤተሰቦቻቸው ላይ ጭምር ተፈጻሚ የሚሆን ማዕቀብ አድርጓል። አሁን ደግሞ ሂውማን ራይትስ ዎች በዚህ ጉዳይ ላይ ድምፁን አሰምቷል። እንዳልኩት እነዚህ ተከታታይ ነገሮች በተወሰነ ደረጃ እዛ አካባቢ ላይ ሰውን አስገድደው ሰውን አስገብረው በተለያየ መንገድ ለመሄድ የሚፈልጉ ወገኖች ባሰቡትና ባቀዱት መንገድ የሚሆንና የሚሳካ ነገር እንደሌለ በአንጻሩ የሚያደርጉት የትኛውም እንቅስቃሴ ለፌዴራል መንግስቱ ትልቅ ግብአት በዚህም በዚያም እያገኘ የመጣበት ሁኔታ መሆኑን ሲረዱ ከመካከላቸው የተወሰነ ሰው ቆም ብሎ ነገሮችን ለማየት ለመመርመር ከቻለ በጎ ነገር ነው ብዬ አምናለሁ። ጀነራል ጻድቃን በሰጡትም ቃለ ምልልስ የቲፒኤልኤፍ መሪዎች እያደረጉ ያሉት እንቅስቃሴ ምንም የሚያመጡት ነገር እንደሌለ ያውቃሉ። የፕሪቶሪያ ሰላም ስምምነት ተጥሷል ብለው በይፋ ካወጁ በኋላ አሜሪካ የቪዛ ማዕቀብ ስታደርግባቸው የፕሪቶሪያ ሰላም ስምምነት እንዳልተጣሰ አድርገው ደብዳቤ መጻፋቸውን ሁሉ ተችተው ቃለ ምልልስ የሰጡትን አድመጠናል። የተፈናቃዮቹን ጉዳይ በተመለከተም በቲፒኤልኤፍ ሳቢያ ታግተው መያዛቸውን አሁንም መልሰው አረጋግጠዋል። ምናልባትም መልሰው አሁንም እሳቸው ሲናገሩ ከዚህ ቀደም እና አቶ ጌታቸው ከዚህ ቀና አቶ አሰፋ አብርሃም ተናግረዋል። የፕሪቶሪያ ሰላም ስምምነት ዋና ተዋናይ የሆኑ ሰዎች ማለት ነው። ህወሓት በፕሪቶሪያ ሰላም ስምምነት ባለቤት ነኝ ይላል። ዶክተር ጀነራል ጻድቃን ማን ነው ለሱ የባለቤትነት መብት የሰጠው? ህወሓት ውስጥ የነበሩ ሰዎች አንደኛው በስምረት አለ፣ ሌላኛው ወለዶ በሚባል ፓርቲ አለ። እነሱ ደግሞ እኔ ህወሓትም አልላቸውም ብለዋል።
የደብረ ጽዮን ቡድን ነው በሚል ጠርተዋል። ስለዚህ 3 ቡድን ነው አሁን ባለው ሁኔታ ውስጥ ያለው። ህወሓት ውስጥ አልፍ ያለው በህወሓት አመራር ውስጥም ነበርኩበት። ግን እኔ የማውቀው የነበርኩበት ህወሓት አሁን ዶክተር ደብረጽዮን የያዙት ህወሓት አይደለም በሚልም በይፋ ተናግረዋል። እነዚህ በህወሓት ትግል ውስጥ ያለፉ ቀደምቶቹ መሪዎች ማለት ነው። ከነ ዶክተር ደብረጽዮንም ያው ቀደምት ናቸው፣ ግን በአመራር ደረጃ የነበሩት እነ ጀነራል ጻድቃን ናቸው። በደረጃም እነ ጀነራል ጻድቃን ከፍ ያለ ቦታ ላይ ነበሩ፣ ማዕከላዊ ኮሚቴ ምናምን ውስጥ ያለፉ ማለት ነው። እርግጥ ነው ዶክተር ደብረጽዮንም መጀመሪያ ነው የገቡት። አንዳንድ ሰዎች ሁኔታቸውን አይተው ዘግይተው የገቡ ይመስሏቸዋል። ማለት ገና ይመስላሉ። ምናልባት ባለፈው ለብሔራዊ ምርጫ ቦርድ እድሜ ዝርዝር ሲገባ 45 ነው 50 ምናምን ብለው አስገብተው ነበርና ጠቅላላ 70 ውስጥ ያሉ ሰዎች ማለት ነው 68 ነው ህወሓት ላይ የተቀላቀሉት። አሁን 2018 ነን፣ 50 ዓመት ማለት ነው። እና ባለፈው 48 አሉ ሳይወለዱ ነው የገቡት ወይ? እርሳቸውም አቶ ጌታቸው አሰፋም ወይዘሮ ፈትለወርቅም ሁሉም ቀደምት ናቸው። ትግራይ ውስጥ አሁን ላለው ቀውስ፣ ላለው ችግር፣ ላለው መከራ በዋናነት ተጠያቂ የሚሆኑትም እየጠቀሱ ያሉትም እነዚህ ሰዎች ናቸው። ጀነራል ጻድቃንም ጠቅሷቸዋል በሶስቱም በስም። እነዚህ ሰዎች የፕሪቶሪያ ሰላም ስምምነት ከተፈረመ በኋላ ወዲያውኑ ተቃውሞ ያቀረቡ ሰዎች ናቸው ብለዋል። ሌሎቹ የህወሓት አመራሮችም ይህን ተናግረዋል። እኔ ምንድነው ፍላጎታችሁ? ግራ የሚገባ ነገር ነው። ታንቆ ተይዞ በነበረበት ሰዓት ይቀርብ የነበረው የሚነገረው ምክንያት ጊዜ መግዣ ነው የምንፈልገው። ያኛው ኃይል ዝም ብሎ ጊዜ መግዣ ይሰጣል እንዴ? ለምን ብሎ ጊዜ መግዣ ይሰጣል? ችግር ስትፈጥር ኖረ ችግር እየፈጠርክ እያለ ለአንድና ለመጨረሻ ጊዜ ችግር እንዳትፈጥር አድርጎ ፍጥምጥም ማድረግ ነው እንጂ ያለበት። ነገር ግን ያኔ በነበረው ሁኔታ ፕሮፓጋንዳው ምኑም ቀላል አልነበረም። የትግራይን ህዝብ ሊያጠፋ የተባለ ቡድን ስለሆነ በፌዴራል መንግስቱ በዛ ስሜት አንቀሳቅሰው አሁን ሁሌ የሚሉት ነገር አለ። በ3 ሳምንት መቀሌ ለቀው ከወጡ በኋላ ነፍስ የወዘርተን የተነሳ ነው በትግራይ ህዝብ ነው ብለዋል። በተለያየ መንገድ ድጋፍ አድርጎ ልጠፋ ነው ሊያጠፉ ነው የሚባል ነገር ሲመጣ ማንም ራሱ የመከላከል ለህልውናው መቆም ያው ተፈጥሯዊ ነው። በዛ መልክ ተመልሰው መቀሌን ይዘው ያን ባደረጉበት ወቅት የኢትዮጵያ መንግስት እንደራደር የሚለውን አቋሙን በይፋ እየገለጸ ባለበት ወቅት አንደራደርም አሉ። ሰዎች ወደኋላ መለስ ብሎ ማስታወስም በወቅቱ ወዲያውኑ መሰረታዊ አገልግሎቶች ተቋርጠው ነበር። መብራት ምናምን ስልክ ተቋርጦ ነበር እና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ጠቅላይ ሚኒስትር አብይ ጋር ደውለው እነዚህ መሰረታዊ አገልግሎቶች እንዲቀጥሉ ጠይቀው ጠቅላይ ሚኒስትሩም እንደሚቀጥሉ አረጋግጠው ንግግር እንዲጀመር ጥረት በሚደረግበት ሰዓት አደባባይ ወጥተው ቲፒኤልኤፎች የሰጡት መግለጫ ራሳችን ያለማንም ፈቃድ መሰረታዊ አገልግሎቶችን መልሰን ትግራይ ውስጥ እናመጣለን የሚል ፉከራ ውስጥ ገቡ። ያው ጦርነቱ ቀጠለ። ሁለተኛ ቀናቸው ደብረሲና ደረሱ። ከደብረሲና አዲስ አበባ ቅርብ ነበር። እነሱ ከደብረሲና ወደ መቀሌ ሸሹ። ብዙ ጊዜ በውትድርና ሙያ ምናምን ያለፉ ሰዎችም የሚሉት ነገር ነበር። ያን ያህል ኪሎ ሜትር እንዴት ነው ሰተት ብለው የሚወጡት? ከበስተጀርባ ቢቆረጡ ምናምን የሚባሉ ነገሮች ነበሩ። እዛ አካባቢ እንዴት ተፈጠረው ምናምን። ዞሮ ዞሮ ጠቅላይ ሚኒስትር አብይም ዘምተው ያ ነገር ተቀልብሶ ቲፒኤልኤፍ ወደ መቀሌ ተሰበሰበ። እዚህ ጋር ከደረሱ በኋላ ራሱ ተነጋግሮ በውይይት ችግሮችን መፍታት የሚቻልበት ሁኔታ ቢኖር ለማንም ጥሩ ነበር። አቶ ጌታቸው በተለያዩ ቃለ ምልልሶች ላይ የተናገሩት ነገር አለ። 3ኛው ጦርነት ላይ ያለቀው ህዝብ በሁለቱ ጦርነቶች ካለቀው ጋር ተቀራራቢ ወይ ደግሞ ይበልጣል ብለዋል። ማለት
ደብረ ሲና ደርሰው ከተመለሱ በኋላ ከዛ በኋላ መነጋገር ቢችሉ ኖሮ የኢትዮጵያ መንግስት እንነጋገር እያለ ነበር። ከዛ በኋላ በሶስተኛው ዙር ያለቀ የተባለውን እንግዲህ ከሁለቱ ይበልጣል ካሉ በአጠቃላይ እነሱም ያላስተባበሉት እንደውም እነሱ ከፍ አድርገው የሚጠሩት ትተን እነ ሸምጋዮቹን ኦባሳንጆ የሚጠሩትን 600 ሺህ ብንወስድ የኢትዮጵያ መንግስት ለመደራደር እየጠየቀ ባለበት ሰዓት በመጨረሻው ዙር ከደብረ ሲና ከተመለሱ በኋላ ቢነጋገሩና ችግሩን ቢፈቱ ኖሮ ተጨማሪ 300 ሺህ ወይ 400 ሺህ ሰው አያልቅም ነበር። በዛ ሁኔታ ውስጥ አልፎ ሶስተኛ የሚባለውን በነሐሴ 2014 አካባቢ ከፈቱ ጦርነት። ያው ጦርነት ተከፈተብን፣ ሁሌ ልማዳቸው ነው። ከዛ በኋላ የነበረው ነገር ፉከራው ምናምን በግልጽ የሚታወቅና የሚታወስም ነው። በአጭር ጊዜ ውስጥ ሁኔታዎች ተለዋወጡና ተገለባበጠ። የኢትዮጵያ ሀገር መከላከያ ሰራዊት ወደ መቀሌ አካባቢ ተቃረበ። በርካታ ከተሞችን በእጁ አስገባ። ያኔ የፕሪቶሪያ ሰላም ስምምነት ሊፈረም ወደ ደቡብ አፍሪካ ፕሪቶሪያ ተጓዙ። እዛ ስምምነቱ ተፈርሞ ሲመለሱ ነው እንግዲህ ለምን እንደዚህ ይፈረማል ለምን ተፈረመ አይደለም። አሁን ቋሚ ተኩስ አቁም ስምምነት ለምን ተፈረመ ነው። ጊዜያዊ ነው የሚፈልጉት። የኢትዮጵያ መንግስት ለምን ጊዜያዊ ይፈርማል ማለት በቋሚና በጊዜያዊ መካከል ያለውን ነገር ለአንዳንዶች ግልጽ አልሆነም። ቋሚ ተኩስ አቁም ሲፈረም ከዛ ጋር ተያይዞ ያሉ ተጨማሪ ነገሮች ስራ ላይ ያውላሉ። ቋሚ ተኩስ አቁም ባይሆን የዲዲአር ፕሮግራም አይኖርም። በአንድ ወር መሳሪያ ያስቀምጣሉ የሚባል ነገር አይኖርም። የኢትዮጵያ መንግስት ያኔ በነበረበት ሁኔታ ውስጥ መሳሪያ ፈታለው የሚል ነገር ባይመጣ ለምን ብሎ ይፈርማል? በምን ተአምር ያን ሊያደርግ ይችላል? እና መሬት ላይ ያለውን እውነታ ብቻ ሳይሆን በሌላው ወገን ያለው ሰው ምን ድረስ ሊቀበል ይችላል የሚለውን ነገር እንዴት ነው ማያጤኑት? እውነታውን የተረዱ አደጋውንም የተገነዘቡ መውጫም የፈለጉ የትግራይም ህዝብ ከዚህ ሰቆቃ መውጣት ይበቃዋል፣ ከዚህ ሰቆቃ ውስጥ መቀጠል የለበት ይበቃዋል ያሉ ፈርሞ ሲመለሱ እንዲፈረም የፈለግነው ጊዜያዊ ነው በሚል ችግር ሲፈጥሩ የነበሩት እነ ዶክተር ደብረጽዮን ነው፣ ወይዘሮ ፈትለወርቅ፣ እነ አቶ ጌታቸው አሰፋ። እኚህ ሰው በተለይ አቶ ጌታቸው አሰፋ በነገራችን ላይ ዶክተር ደብረጽዮንም ደህንነት ውስጥ የነበሩ ሰው ናቸው። እንደውም ከአቶ ጌታቸው አሰፋ በላይ ነበሩ በስልጣን ላይ። ህዝባዊ ወያኔ ሓርነት ትግራይ የኢትዮጵያን ማዕከላዊ መንግስት ከተቆጣጠረበት ጊዜ ጀምሮ አቶ ክንፈ ገብረመድህን ዋና የደህንነት ኃላፊ፣ እሳቸው በምክትልነት እና አቶ ጌታቸው ከነ ዶክተር ደብረጽዮን ዝቅ ባለ ኃላፊነት ላይ ነበሩ። ህወሓት 93 ዓመተ ምህረት ሲሰነጠቅ ማለትም ትልልቆቹ የሚባሉት ህወሓት መሪዎች ሁለት ቦታ ሲከፈሉ ያንን መሰንጠቅ ተከትሎ ከዛ ቡድን ጋር ግንኙነት አላችሁ በሚል የወቅቱ የጠቅላይ ኤታማዦር ሹም የነበሩት አሁን ቲፒኤልኤፍን የሚቃወሙ ጀነራል ጻድቃን ገብረተንሳይ የሰራዊቱ ቁጥር አንድ ሰው ነበሩ። እርሳቸውም ከኃላፊነት ተነሱ። በምትካቸው ጀነራል ሳሞራ ሆኑ። የደህንነት ኃላፊው አቶ ክንፈ ገብረመድህን በዛ ግርግር መሃል ተገደሉ። በእርሳቸው ምትክ አቶ ጌታቸው አሰፋ ሆኑ። ዶክተር ደብረጽዮን አልሆኑም። ዶክተር ደብረጽዮን በአንጃው ተጠርጥረው ከደህንነት መስሪያ ቤት ወጥተው ወደ ትግራይ ተልከው የዞን ምናምን አስተዳዳሪ ተደረጉ። የምንድን ነው የተጠርጣሪነታቸው ደረጃ ለመባረር ባያበቃም ግን ወሳኝ ቦታ ላይ ደግሞ በስልጣን ላይ መቀጠል ስለሌለባቸው ወደ ዞን ኃላፊነት ተሸኙ እና በዚህ በደህንነት መስሪያ ቤት ውስጥ እኚህ አቶ ጌታቸው አቶ ክንፈ ከተገደሉ በኋላ የደህንነት መስሪያ ቤቱን ይዘው ኢትዮጵያ ውስጥ
ከ1993 ዓ.ም እስከ 2010 ዓ.ም በኢትዮጵያ ምድር በነበረው ሰቆቃ ግንባር ቀደም ተዋናይ፣ በኢትዮጵያ እስር ቤቶች ውስጥ በነበሩ ስቃዮች ሁሉ መሪ አድራጊ ፈጣሪ የነበሩ ሰው ናቸው። ስልጣን ላይ በነበሩበት ጊዜ ያንን ስቃይና ሰቆቃ በኢትዮጵያን ላይ እያደረሱ ስልጣናቸውን ባጡበት ወቅት ደግሞ ከዚህ ቀደም ሲነገርም በጠቅላይ ሚኒስትር አብይ ጭምር ሲነገር ነበር፣ የሀገሪቱን የደህንነት መረጃዎች ጭምር ይዘው ወደ መቀሌ የሾለኩ ሰው ማለት ነው። በህወሓትና በኢትዮጵያ ፌዴራል መንግስት መካከል አንዱ የውዝግብ መነሻ ቲፒኤልኤፎች በወንጀል የሚፈለግን ሰው ያኔ የዛሬ 8 ዓመት ጠቅላይ ሚኒስትር አብይ ላይ ሰኔ 16 2018 የግድያ ሙከራው በተደረገበት ወቅት ያንን ያቀነባበሩት እኚህ ሰው እና ሌሎች የደህንነት ኃላፊዎች፣ በሌላም በኩል ደግሞ ይህን ጉዳይ ለማስፈጸም አብሮ የሚንቀሳቀሰው የኦሮሞ ነጻነት ግንባር እንደሆነ ነው እንግዲህ የተገለጸው። እዛ ላይ ስሟም የምትጠቀስ ሴት አለች። እሱ ያው ሂሳብ ተሰርቶበት ነው። ጠቅላይ ሚኒስትሩ ላይ እርምጃ ቢወሰድ ቲፒኤልኤፎች ወሰዱ ከተባለ ድብልቅልቅ ይወጣል። ኦሮሞን ኦሮሞ ገደለ የሚል መልእክት ቢመጣ ተቃውሞ ይለዝባል። እንደዛም አይነት ሂሳብ ሰርተው ሊሆን ይችላል። ብቻ ኢትዮጵያ ውስጥ ባለ የሰቆቃ የስቃይ የመከራ ምልክት የሆኑ ሰው ናቸው። ሰው የሆነ ቦታ ላይ ከሆነ ነገር ላይ በጸጸት ይወጣል ብዬ አስብ ነበር እና ከዛ አዲስ አበባ ከተማ ላይ መስቀል አደባባይ ከነበረው አደጋ ጋር ተያይዞ እኚህ ሰው ሲፈለጉ የስር ትእዛዝ ሲወጣባቸው መቀሌ ሆነው እነ ዶክተር ደብረጽዮን አሳልፈን አንሰጥም አሉ። ዘመቻው እንደውም ፌስቡኩ ምናምን እኔም ጌታቸው አሰፋ ነኝ የሚል ነበር የቲፒኤልኤፍ ካምፕ። አንዳንዶች ዛሬ ጌታቸው አሰፋ ነኝ ያልኩበት ጊዜ ጸጽተኛል ብለው በአደባባይ በአማርኛ ቋንቋ መልእክት የሚያስተላልፍ አዲስ አበባ ከተማ ያለ ልጅ ወጣት ልጅ አለ። ቲዲኤፍ ሄዶ ተቀላቅሎ ሲዋጋ ነበር። እነዚህ ሰዎች ኢትዮጵያ ውስጥ ኢትዮጵያን የሰቆቃ ምድር አድርገው የኢትዮጵያ እስር ቤቶች ውስጥ በሚዲያ ብዙ ጊዜ የተገለጸ ነገር ነው። በሴቶች ላይ በወንዶች ላይ እንደጋውና አካል ጭምር ብዙ ነገር ፈጽመው የተወሰነ ጊዜ እኮ ሰው ስልጣንን ስታጣ ወደ ማህበረሰቡ ስትመለስ ጊዜ አግኝተ መተንፈስ ስትጀምር ብዙ እየተነፈሱ አልነበረም። እንትኑ ስልጣኑ፣ ዘረፋው፣ ሁሉ ነገር አፍኗቸው ነበር። ጭንቅላታቸውም ብዙ ነገሮችን ለማሰላሰል ጊዜም የነበሩ አይመስለኝም። ከዚህ ሁኔታ ውስጥ ወጥተው ጊዜ አግኝተው ነገሮችን ሲሉ እነርሱ የፈጠሩት ጦስ ያመጡት መከራ ሀገር ላይ ያስከተለውን ጣጣ ከምንም በላይ እንታገልለታለን የሚሉትንም ህዝብ የትግራይን ህዝብ እንዴት ወደ ስቃይና ወደ መከራ እየገፋው እንደሆነ አይተው በጸጸት ስሜት ከነ ወይዘሮ ፈትለወርቅ ምናምን ቡድን ተለይቶ የተወሰነ ነገር ያደርጋሉ ሲባል እንደገና እዛው በመከራ ምልክት መሆናቸው አስገራሚ ነው። የወይዘሮ ፈትለወርቅ እዛ ቦታ ላይ ወሳኝ ናቸው ነው የሚባለው። ያው በእናቶ ስብሐት ምናምን ጋር የተያዘ ነገር ስላለ ከዶክተር ደብረጽዮንም በላይ ወሳኝ ናቸው። አንዳንድ የቲፒኤልኤፍ ሰዎች ሲሉ እሳቸውን በምንም ተአምር ካሉበት ሁኔታ ውስጥ ማውጣት አይቻልም፣ ወይ በህልማቸው ወይ በሆነ ተአምር አዲስ አበባ ላይ የሆነ ቀን ቤተ መንግስት አካባቢ ታይተው እንትን ካላሉ ከዚህ ነገር ውስጥ ሊወጡ አይችሉም። በሌላም በኩል የትግራይ ህዝብ ላይ ቂም ያላቸው ይመስላል ይላሉ። ለምን ሲባል ከኛ ቤተሰብ ይሄን ያህል ሰው አልቋል፣ ስለዚህ ማለቅ አለበት ነው አሉ አንዳንድ የፕሮግራም ናቸው። እነሱ ቤት 3-4 ባያልቁ ጥሩ ነበር። ምናልባትም ያልገባቸው ያልተረዱ በፕሮፓጋንዳው ተገፍተው ሄዱ። ልክ ሌላው ጋር በርካታ በየቤቱ እንዳለቀ ሁሉ ያለቁ ናቸው። እነዛ በየትኛው መንገድ ላለቁ ኢትዮጵያ እናዝናለን።
ምክንያቱም ወንጀል የፈጸሙ አይደሉም። ወንጀል የፈጸሙት ከዛ በኋላ መጥተው በኢትዮጵያ ምድር ላይ ስልጣን ላይ የተቀመጡት ሰዎች ናቸው። እነዛ ሰዎች ሲሞቱ እነዚህ ወንጀል እንዲፈጽሙ አልሞትም። የመብት ትግል እናደርጋለን ብለው ነው በዛ ሂደት ውስጥ ያለፉት። ስለዚህ እንደነዚህ አይነት ሰዎች የትግራይ ውስጥ ያለውን ሁኔታ በፕሪቶሪያ የሰላም ስምምነት ሲፈረም በጊዜያዊ ተኩስ አቁም ነበር የምንፈልገው። ስለዚህ ያንን ስላላደረጋችሁ ብለው ተሲሉ ነበር አሉ። ባለፈው እነ ፕሮፌሰር ክንደያ ገብረሕይወትም አንስተዋል። ጉዳዩ ወደ ማዕከላዊ ኮሚቴ ሲመጣ ጥሩ ስምምነት ነው፣ ከዚህ ውጭ ምርጫ የለም፣ ያለው መሬት ላይ ያለው እውነታ የሚያንጸባርቅ ነው አሉ። ወታደራዊ አዛዦቹም የዛሬውን አድርገውና እነሱም ስምምነቱን ተቀበሉት አሉ። አሁን ምን እንደተነገራቸው አይታወቅም። ሌላ ነገር ውስጥ ነው ያሉት። በጀነራል ጻድቃን የሚገለጹለት እነዚህ ዋና ዋና ብለው የዘረዘሯቸው እንግዲህ ሶስቱ ሰዎች አሁን ትግራይ ውስጥ ላለው ለቀውሱ፣ ለመከራው፣ ለምናምን ምልክት ናቸው። ሌሎቹ በአብዛኛው አጃቢ ናቸው አሉ። አሁን ምክትል ሊቀመንበር ብለው ያስቀመጧቸው አቶ አማኑኤል አሰፋ እንደገና የትግራይ ጊዜ አስተዳደር ምክትል ፕሬዚዳንትም ነበሩ። አሁን የዶክተር ደብረጽዮን ምክትል ሆነዋል። እሳቸው ያን የጦርነቱ ጊዜ ስለተደበቁ የፈለጉትን ጉዳይ ማስፈጸሚያ መሳሪያ ናቸው። ከነ ዶክተር ደብረጽዮን ጋር አይደለም ከማንም ጋር ፊት ለፊት በሙሉ አቅምና ቁመና ለማውራት ሞራል የላቸውም ብለው እንትን ይሏቸዋል። እኛ ስንዋጋ ተደብቀ ነበር አክምባሎ ስል የሚል ቅስቀሳ ነው እየተደረገባቸው ያለው። ይሄ ቲፔልፎች የሚጽፉት ነው። አክምባሎ ያው ማለት ኩሽና ውስጥ እንጀራ የሚጋገርበት አካባቢ ላይ ተደብቀው ነው የተገኙት እየተባለ። ስለዚህ ይሄንን ያደረገ ሰው ከነ ዶክተር ደብረጽዮን አይደለም ከሌላውም ጋር በኩል ቁመና ፊት ለፊት ቆሞ ለመነጋገር አይችልም። ስለዚህ ጉዳይ አስፈጻሚ የሆነው ቀጥሏል። ምናልባት ስልጣን ላይ ስላሉ ስልጣኑም አጓጉቷቸው ይሆናል። ግን የዛፍ ላይ እንቅልፍ የሚለው ከሚገልጸው በላይ በጣም በጣም በቀጭን ሲባጎ እንትን ያለ ስልጣን ላይ ነው ያሉት። ምናልባት እንደ ሌሎቹ በቀደመው ስልጣን ላይ በዘረፋው በቅሚያው ምናምን ላይ ያልነበሩ ሰው ስለሆኑ እንዲህ አይነት እንትን ውስጥ ለምን ደፍረው እንደገቡ አንዳንዴ ይገርመኛል። እሳቸውም ሌሎችም እነዚህ በቃ በዘረፋም የጠገቡ ናቸው፣ በደምም የጨቀዩ ናቸው። ወንጀል ውስጥ በቃ የተንቦጫረቁ ማለት ነው። ብዙ ጊዜ የሚጠቀሰው እንደውም ያ ወንጀላቸው እያባነናቸው አንለቀቅም የሚል ስጋት ስላለባቸው እንደሆነ በተለያየ መንገድ እንግዲህ እየተገለጸ ነው። ዞሮ ዞሮ የሂውማን ራይትስ ዎች ሪፖርት ልክ የአሜሪካ መንግስት ባለፈው ሐሙስ ሰኔ 11 2018 በእኛ አቆጣጠር ያወጣው መግለጫ ሽብር እንደሚነዛ በአንጻሩ ደግሞ ሰላም እንደሚፈልገው ይሄ ነገር አንድ ቦታ ላይ እንዳይበቃ ለሚመኘው ትልቅ ነገር የመሆኑን ያህል እነሱ ጋር ሽብር መንዛቱ አሜሪካ ሲባል ደግሞ ያው ሰማይ ምድሩ የሚዞርባቸው እንደሆነ ምንም የሚያጠራጥር ነገር አይደለም። ተያይዞ የሚመጣውንም ደግሞ አደጋ ሌሎቹ የቀድሞ የቲፒኤልኤፍ አባላት በደንብ እያስረዷቸው ነው። በደንብ ሆነ ለመናገር ከቲፒኤልኤፍ ጋር የአሜሪካ መንግስት ካወጣው መግለጫ ያልተናነሰ የትግራይ አክቲቪስቶች ትክክለኛ መልእክት እየነገሯቸው ነው። የትግርኛ ተረት ነው እንደውም አሉላ ሰለሞን እንትን ያለው በሰው ምንድን ነው ያንተ ጥርስ ካልሆነ አሸዋም ቆርጥምበት። ምናልባት በትክክል ቢገለጽ የሚገርም አባባል ነው። የእነሱ ልጆች አሜሪካ፣ አውሮፓ ገንዘብ ተከፍሎላቸው ለትምህርት መጥተው እየተማሩ እዛ ግን ያለው ትግራይ ላይ ያለው ወጣት ግን መኖር የማይችልበት ሁኔታ የምድር ሲኦል ያደረጉበትን ሰዎች ከዚህ ቀደም እንደሚሉት የተወሰደ መብት የተገፈፈ ነገር ኖሮ የሆነ ነገር የኢትዮጵያ መንግስት ወይ ደግሞ ሌላ አካል በትግራይ ህዝብ መብት ጥቅም ህልውና ላይ የመጣ አደጋ ካለ ምን አማራጭ አለ? ማንም ለሁሉናው ሲል መሟሟት አለበት።
የለም የሚለው የሚገልጸው ብቻ ሳይሆን የትግራይ ምሁራን፣ የትግራይ ፖለቲካ ሰዎች ምናምን አይደሉም። የቲፒኤልኤፍ አመራር፣ የቲፒኤልኤፍ ታጣቂ አዛዦች ጭምር አደጋው ህወሓት እንጂ ፌዴራል መንግስት እንዳልሆነ፣ ህወሓት ደግሞ አደጋው በነገራችን ላይ ዶክተር ማነው ጀነራል ጻድቃን የዶክተር ደብረጽዮን ቡድን ነው የሚለው ይላሉ። ህወሓት አይደለም ይላሉ። ማን ለሱ ህወሓትን ሰጠው? በሌላ በኩል ደግሞ የአሁኑ ህወሓትና የቀደሙ ደግሞ አንድ አይደለም የሚሉት ነገር አለ። እሱ እንግዲህ ባለቤቶቹ ይነጋገሩበት። ትግራይ ውስጥ ወጣቱን መልሶ ወደ ጦርነት ለመማገድ በሱ አካል ጦርነት ለመቆስቆስ የሚያስገድደው ሁኔታ ምንድን ነው? ብዙ ጊዜ ሲሉት የነበረ ነገርም አለ። ለአሜሪካ መንግስት በሰጡት ምላሽ ያንኑ ሰምተናል። እጅግ በጣም የገረመኝ ነገር ቲፒኤልኤፍ ለአሜሪካ መንግስት የሰጠው ምላሽ ነው። ለምን ገረመኝ? ለአሜሪካ መንግስት የፕሪቶሪያውን የሰላም ስምምነት የታዘበ አካል፣ ሂደቱን በደንብ የተከታተለ አካል ምን የት ጋር እንደጎደለ ማን ምን እንዳደረገ በዝርዝር ለሚያውቅ አካል ልክ ሁሌ በትግራይ ቴሌቪዥን በድምፀ ወያኔ ምናምን እንዲሁም ደግሞ ካድሬዎች በየቀበሌው የሚያደርጉት ስብሰባ ላይ የሚነገር ነገር ዝም ብሎ ሁልጊዜ ደጋግመው የሚያስተጋቡትን ነገር እዛ ላይ ለአሜሪካ መንግስት እንዴት ብለው እንደጻፉ ራሱ ገረመኝ። የተፈናቃይ ምንድነው የአሜሪካ መንግስትን በአካባቢው ሰላምን ለማረጋገጥ ምናምን ለሚያደርገው ጥረት እናመሰግናለን። በሌላ በኩል ግን የፕሪቶሪያ ሰላም ስምምነት እየተጣሰ ያለው በፌዴራል መንግስቱ ነው። የተፈናቃይ ጉዳይ ለአሜሪካ መንግስት የአሜሪካ መንግስት ምን እየተካሄደ እንደሆነ ማርኮ ሩቢዮ ወይ ደግሞ ዶናልድ ትራምፕ ዝቅ ብለው መረጃ እንትን ማለት የለባቸውም እኮ። የሚመለከተው የአፍሪካ ቀንድ ጉዳይ ነው የሚከታተሉት። ማይክ ሐመር አሁን ኃላፊነት ተነስተው ሌላ ቦታ ሄደዋል። ነገር ግን ይህን ጉዳይ በተመለከተ በኤምባሲውም በተለያየ መንገድ የሚጠናቀሩ ይህን ደግሞ አሁን ኃላፊነት የወሰዱት የአፍሪካና የአረብ ሀገር የትራምፕ ልዩ መልእክተኛ አምባሳደር ናሳድ ቦለስ አሉ። በእነሱ በኩል ማን ምን አደረገ፣ የቱ ጋር ምን ክፍተት ተፈጠረ፣ የማን ችግር ምንድን ነው በዲቴል ያውቁታል። ተፈናቃይ ዛሬ እኮ ትላንትና ጀነራል ጻድቃን እኮ የተፈናቃይ ጉዳይ አሁንም ቲፒኤልኤፍ ነው ጠንቅ የሆነው እኮ አሉ። ይህንን ተፈናቃይ የሚባል ነገር ለነ አሜሪካ መንግስት ይገለጻል? በፕሪቶሪያ ሰላም ስምምነት ያለው መሰረታዊ አገልግሎቶች የባንክ፣ የነዳጅ፣ የምናምን ደግሞ እሱም ተዘርዝሯል። ጀነራል አቶ ጌታቸው ረዳ የጊዜ አስተዳደሩ ፕሬዝዳንት በነበሩበት ወቅት ገና የሰላም ስምምነቱ ተፈርሞ በ3-4 ወር ውስጥ ነው ሰላም ስምምነቱ ጥቅምት 24 2015 ተፈረመ። እርሳቸው በመጋቢት መጨረሻ አካባቢ ኃላፊነቱን ወሰዱ። እርሳቸውም ወደ ኃላፊነት ከመምጣታቸው በፊት ባለው ጊዜ ውስጥ መሰረታዊ አገልግሎቶቹ ቶሎ ነው የተመለሱት። የዛሬውን አድርገውና የኢትዮጵያ መንግስት ልዑካን ቡድን በአቶ ታገሰ ጫፎ የኢትዮጵያ ሕዝብ ተወካዮች ምክር ቤት አፈ ጉባኤ እየተመሩ መቀሌ ሲገቡ ያው ባይ ዲፎልት ፕሬዚዳንት ወይ ደግሞ ምናምን ወይ ደግሞ የቲፒኤልኤፍ ሊቀመንበር ስለሆኑ ተቀባይ እሳቸው ነበሩ። ያኔ እኛ ኦባሳንጆ ምን ያደርግልናል እርስ በርስ እኮ ተነጋግረን መምታታው ነው ያሉ ሰው ነበሩ። ወዲያውኑ ሁሉ ነገር የተጀመረው ባንኩም ምንም ጀመረ። አቶ ጌታቸው ስልጣን ከያዙ በኋላም የጎደሉ ነገሮች ተጠናክረው ሄዱ። መቼ ነው ነዳጅ የባንክ የምናምን ነገር እንትን የመጣው? የፕሪቶሪያ ሰላም ስምምነት አልቀበልም ያለው ኃይል በፕሪቶሪያ ሰላም ስምምነት የተቀመጡ ገደቦችን አልፎ ከኤርትራ መንግስት ጋር ትብብር ሲፈጠር፣ ከሌሎች ከታጠቁ ኃይሎች ጋር መወዳጀት ሲይዝ፣ ሊተኩስ ሲንደረደር
ይሄ ባለበት ሁኔታ ውስጥ የኢትዮጵያ መንግስት ኃላፊነት አለበት ሰላምን የማረጋገጥ ተመልሶ ህብረተሰቡ ወደ ሁከት እንዳይገባ። ስለዚህ የሚወጋበትን ነዳጅ የሚወጋበትን ገንዘብ እነዚህ ኃይሎች ምክንያቱም የቆጣጠሩት እነሱ እስከሆነ ድረስ ያን ሊያደርግ የሚችልበት ሁኔታ የለም። ነዳጁም ላይ ማዕቀቡ የመጣው ገንዘቡ እንቅስቃሴ ላይ ማዕቀቡ የመጣው ትግራይ ውስጥ አንድ መፈንቅለ መንግስት አድርጎ አካባቢውን አግቶ የሚንቀሳቀስ ኃይል ስላለ ያ ቦታ ላይ ህግና ስርዓት እስኪመለስ ድረስ ቁጥጥሮች መደረጋቸው የሚጠበቅ ነው። ለአሜሪካ መንግስትም ይሄ የተሰወረ ነገር አይደለም። ሌላው ያነሱት የፌዴራል ያልሆኑ ኃይሎች ከቦታዎቹ መውጣት ሲገባቸው የሚል ነገር አንስተዋል። አንደኛ በዛ ነገር የሚነሳው ጥያቄ ትግራይ የኤርትራ ኃይሎች ናቸው። ስለዚህ የኤርትራ ኃይሎች በፕሪቶሪያ የሰላም ስምምነት መሰረት በትግራይ ክልል በኢትዮጵያ ግዛት ውስጥ ያሉበት ቦታ ካለ የኢትዮጵያ መንግስት ልክ ነው፣ ያንን የማስከበር ግዴታ አለበት። ነገር ግን የኢትዮጵያ መንግስት ያንን ከማስከበሩ በፊት የኤርትራ መንግስት ጉዳይ የሚያስፈጽሙ ወገኖችን እልባት ካልሰጣቸው ከኤርትራ መንግስት ተባባሪዎች ጋር ሆኖ የኢትዮጵያን ሉዓላዊነት ማረጋገጥ አይችልም። ከዚህ ቀደም ጠቅላይ ሚኒስትር አብይም በአደባባይ የተናገሩት ነገር አለ። የትግራይ ተወላጆችን በቤተ መንግስት ባነጋገሩበት ወቅት በፕሪቶሪያው በአልጀርሱ ስምምነት መሰረት ከተወሰነው ቦታ ውጭ የተያዘ ነገር ካለ የፌዴራል መንግስት እንደሚያው በንግግር ለመፍታት እንደሚሞክር ገልጸዋል። አሁን በንግግር ለመፍታት የሚሞክር ነገር አለ ብዬ አላምንም። አሁን ራሱ የአልጀርስ ስምምነት በሌላ በኩል ሰዎች የሚያነሱት ነገር አለ። የአልጀርስ ስምምነት የሰላም ስምምነት ነው። የሰላም ስምምነቱ ከተጣሰ በኋላ ለሆነ ስምምነት ተገዢ ትሆናለህ የሚል መከራከሪያም አለ። ዞሮ ዞሮ ብቻ እዛ ያለውን ነገር ለማስከበር የኢትዮጵያ መንግስት ከኤርትራ መንግስት ጋር ተባብረው የሚንቀሳቀሱ ኃይሎችን መጀመሪያ አደብ ማስገዛት አለበት። ከመሬቱ በፊት ጠንቅ የሆነውን ኃይል በማስወገድ መሬቱን ነው ማረጋገጥ የሚችለው። ስለዚህ ከኤርትራ ጋር ተባብረን ለኤርትራ መሳሪያ ሆነ የኢትዮጵያ መንግስት ያስከብር የሚል ራሱ አስገራሚ ነው። ከወልቃይት አካባቢ ያለውን በተመለከተ እሱ በፕሪቶሪያው የሰላም ስምምነት ከተፈረመበት ጊዜ ጀምሮ በ1 2 3 ተብሎ ያፈጻጸም ዝርዝር መመሪያ ወጥቷል። አካባቢውን የኢትዮጵያ ሀገር መከላከያ ሰራዊት ይቆጣጠረዋል። ተፈናቃዮች ይመለሳሉ። ሁለቱም የጋራ ምክር ቤት ይመሰርታሉ። ከዛ በኋላ በሂደት ሬፈረንደም ይካሄዳል ተብሏል። የማንም ታጣቂ እዛ ቦታ አይኖርም ተብሏል። አሁን ጥያቄው እዛ ጋር አወዛጋቢ ቦታ አለ። እዚህ ጋር በፕሪቶሪያ የሰላም ስምምነት መሰረት በ1 ወር ጊዜ ውስጥ መሳሪያ መፍታት የነበረበት ቡድን መሳሪያ አልፈታም፣ እንደውም የደበቀውን እያወጣ ነው። ስለዚህ የኢትዮጵያ መንግስት በሆነ መንገድ በባለቤትነት ስሜት፣ በኔነት ስሜት የኢትዮጵያ መንግስት የሚፈልገውን ዓላማ ለማስፈጸም ማለትም የኢትዮጵያን ሉዓላዊነትና ግዛት አንድነት እንዲሁም ሕግና ስርዓት ለማስከበር የሚያደርገውን በዘላቂነት ችግሩን ለመፍታት በሚያደርገው ጥረት ላይ የሚያግዘውን ኃይል ይፈልጋል። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ህወሓት ወልቃይት አካባቢ ያለውን ነገር ጥያቄ ማንሳት ያለበት ትግራይ ውስጥ ልክ እንደ አማራ ክልል፣ እንደ ኦሮሚያ ክልል፣ እንደ ሶማሌ ክልል፣ እንደ አፋር ክልል፣ እንደ ሌሎችም ክልሎች አድማ በታኝ እና ፖሊስ ብቻ ክልሉን የሚያስተዳድረው በኮማንድ ፖስት በምናምን ሳይሆን በቀጥታ በክልሉን የሚያስተዳድር ኃይል ባለበት መሳሪያዎቹ በፕሪቶሪያ ሰላም ስምምነት ከተፈቱ በኋላ ማንም ታጣቂ የትኛውም አካባቢ ላይ መንቀሳቀስ የለበትም። እሱ ጥያቄ ነው። አንተ ህግ አፍርሰ በህግ ለመተግበር የጣለብህን ግዴታ ተላልፈ እንደውም በኃይል ይዛሉ የሚል ፉከራ በምታደርግበት ግዛታችንን
እንከላከላለን የሚሉ ሰዎችን መንግስት ምን እንዲያደርግ ነው የሚጠብቁት? እዛ ጋር ህግ ሲከበር እዚህ ጋርም ያለውን ነገር የመንግስት የማስተካከል ኃላፊነት አለበት። ይህንን ወደ ወልቃይት ድረስ እኮ የአሜሪካው አምባሳደር ኤርቪንግ ሚሲንጋ ሄደዋል እኮ ያውቁታል እያንዳንዱን ዝርዝር ነገር። ከዛ ውጭ ከበባ እያደረገብን ነው የኢትዮጵያ መንግስት የሚልም ነገር ተነስቷል። መግለጫው ላይ እዛ ላይ ያለውን ነገር ያነበበ ሰው የአሜሪካ መንግስት የስቴት ዲፓርትመንት በማርኮ ሩቢዮ ስም በወጣው መግለጫ ላይ መንደርደሪያው እኮ ከፕሪቶሪያ ሰላም ስምምነት በኋላ በዚህ ዓመት መጀመሪያ ከኢትዮጵያ ፌዴራል መንግስት ጋር ግጭት ፈጥራችኋል፣ እዛ ጋር ግጭት ፈጥራችኋል ሲል እናንተ ናችሁ ነው። ምክንያቱም እዛው ጋር ተጠያቂ ስላደረገ። ስለዚህ ግጭት በይፋ እየፈጠርክ እየተኮስክ ባለህበት ሁኔታ ውስጥ አዲስ አበባ ዙሪያ እንጦጦና ወጨጫ ላይ ቁጭ ብለህ ጠብቀኝ የሚል ክርክር አለ እንዴ? ለማን ነው የሚነገረው? ይልቁንም የቲፒኤልኤፍ ህጋዊነት የፖለቲካ ውይይት ምናምን የሚባል ነገር አለ። የቲፒኤልኤፍ ህጋዊነቱም ዝርዝሩ በደንብ በአደባባይ ህዝቡ የሚያውቀው ነገር ነው። ህዝቡ የሚያውቀውን አሜሪካ ታውቀዋለች። ህጋዊነቱ መስመር ለማስመለስ የኢትዮጵያ ፌዴራል መንግስት የሄደበት ርቀት የኢትዮጵያ ብሔራዊ ምርጫ ቦርድም ያደረገው ነገር ይታወቃል። እኔ እጅግ የገረመኝ ከመካከላቸው ይሄ ቢጻፈው ቀበሌ ስብሰባ ስናደርግ ነው፣ ይሄ የሚጻፈው የሆነ ቦታ ላይ እንጂ ይሄ አይባልም የሚል ሰው ከመካከላቸው የለም። የፕሪቶሪያ ሰላም ስምምነት ተዋናይ ለሆኑ ሰዎች ለኦባሳንጆ፣ ለኡሁሩ ኬንያታ፣ ለታዘቡት ለአውሮፓ ህብረት፣ ለአሜሪካ፣ ለኢጋድ፣ ለአፍሪካ ህብረት በጥቅሉ ይህንን አሁን ባለፈው ሳምንት ቅዳሜ ዕለት ህወሓት የጻፈው መጸምት መግለጫ እነዚህ ሰዎች እውነትም ድሮም ለካ እንዲህ ሲያደርጉ ነበር የሚል መልእክት ያስተላልፋል እንጂ በዚህ ነገር ማን እንትን ሊል ይችላል? ከመካከላቸው ትንሽ ሰክኖ ነገሮችን ቢመካከሩ ኖሮ ዲቴል ውስጥ መግባት አልነበረባቸው። የአሜሪካ መንግስት ጉዳዩ ስላሳሰበው እናመሰግናለን፣ እኛም ለሰላም ቁርጠኛ ነን፣ ግን የሰላሙ እንቅፋት የሆነው የፌዴራል መንግስት ስለሆነ አሁንም ለድርድር ዝግጁ ነን፣ እኛ የጥይት ድምፅ እንዲጮህ አንፈልግም፣ እዛች ጋር ቢቋጩት ኖሮ ምንድን ነው የሚሉት የሚል ጥያቄ ሊመጣ ይችል ነበር። እና እነዚህ ሰዎች ያ መግለጫ ከወጣባቸው በኋላ ወዲያውኑ የትግራይ አክቲቪስቶች ያው እዛው ካምፕ ያለው ተንጨርጭሯል፣ ደንግጧል። በነገራችን ላይ ከድብታ ወጥተው አስተያየት እስኪሰጡ ጊዜ ይወስድባቸዋል። ብዙ ጊዜ እንዲያን ነገር ነው። ባለፈው የኢትዮጵያ ምርጫ ሲካሄድ ግንቦት 24 2018 ምርጫው እንደምንካሄድ ቅንጣት ተክል ያልተጠራጠርነው ሰዎችም ምርጫው ላይ በነበረው ተሳትፎ ያ ተሳትፎ እስከ ገጠር መንደሮች ድረስ መሆኑና እስከ ምሽት እስከ ውድቅት ሌሊት እስከዛም እስኪነጋ መቀጠሉ ተገረምን፣ ተደሰትን። ምርጫው አይካሄድም፣ ከምርጫው በፊት የሆነ ነገር ይፈጠራል ብሎ ተስፋ ሲያደርጉ የነበሩ ሰዎች ያንን አይተው መደንገጣቸው፣ ድብታ ውስጥ መግባታቸው የቅርብ ጊዜ ክስተት ነበር። አሁን ልክ ቲፒኤልኤፍም ያ በነገራችን ላይ ቲፒኤልኤፍ እና ካምፑን ብቻ አይደለም ያንቀጠቀጠው። ቲፒኤልኤፍ ላይ ተንጠልጥሎ ለመንገድ መሪነት ራሱን ያጨና እንደምንም አዲስ አበባ ሲደርሱ የሆነ ቦታ ላይ ወሽቁኛል ብሎ ለአገልጋይነት ራሳቸውን ያጩ ሰዎችም ደንግጠዋል። እንደማይደረስበት ከጠበቁት በላይ ሩቅ ከገመቱት በላይ ጉም ውስጥ የሌለ የማይጨበጥ ስልጣን መሆኑን አረጋገጡ። ሁሉም ነው የደነገጠው።
ያን ተከትሎ ደግሞ የደነገጠው ከደብታው እስኪወጣ ሌሎች የትግራይ አክቲቪስቶች ደስታቸውን መግለጽ ብቻ ሳይሆን ቀጣይ እርምጃዎች ላይ አፋፋሙት። ቅጥ ምንድን ነው ማዕቀቡ በቤተሰቦቻቸው ላይ የሚለው እጅግ በጣም መሰረታዊ ትርጉም እንዳለው ውጭ ሀገር ልከው የሚያስተምሯቸው ልጆቻቸውን በቀጥታ የሚመለከት ነገር ስለሆነ እነሱን በተመለከተ አስፈላጊ የሆኑ ከክልከላ ጋርም ቪዛ ማስነጠቅንም ጨምሮ ሌሎች እርምጃዎችን እንደሚወስዱ ለዚህም ዝርዝራቸውን በተገቢው እንደሚያውቁ እና ሉላ በአደባባይ ገለጹ። ከልጆቹ ጋር ችግር የለብንም፣ ቢማሩ ቢቀጥሉ ደስታችን ነው። ነገር ግን እነሱን የራሳቸውን ልጆች አሜሪካ እያስተማሩ የሌላውን ልጅ ለእሳት እየማገዱ ስለሆነ እነዚህ ልጆች ወላጆቻቸውን ከዚህ ድርጊት እንዲቆጠቡ እንዲታቀቡ እንዲያደርጉ ግፊት እናደርጋለን የሚለው ነገር ያው ከዛ በኋላ የተከተለውን ነገር ይሄ ተቆራርጦ ሲመጣ እናያለን እንጂ በእውነት እኔ ሚዲያ ላይ በእውነት በጣም 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 የሚዘገንነኝ ነገር ነው አሁን ማየው። በፊት አሉ ስራቸው ስድብ የሆኑ ሰዎች እንትን ላይ ነበሩ። በቃ ዝም ብሎ አሁን ልዩነቱ ድሮ መሸታ ቤት ምናምን የሚሳደበው ሰው ከሆነ አብሮት ከሚጠጣው ጋር አሁን ይሄ ዲጂታሉ ዓለም እንትን ስላልክ ሱሱን ወይ ደግሞ አመሉን ይዞ አደባባዩ የወጣ ምናምን እንዲህ አይነት አሉ። ግን ፖለቲካ ጉዳይ እያወራ ስለ ሀገር ጉዳይ እናጋገራለሁ ምናምን የሚሉ እኔ ልጆች ህፃናት ምናምን በጣም በጣም ኢትዮጵያ እንትን ላይ ምን አይነት ስብራት እንዳለ በጣም በጣም የሚገርም ነገር ነው። ከዛ ጋር ተያይዞ ያለውን እኔ እንደዛ ሚዲያ ላይ ወጥተው ምናምን ስድብ ተሳድበው ምናምን እንትን የሚሉ ሰዎች ራሱ ቤተሰብ ካለው ሌላው የቤተሰብ አካል ጋር ራሱ እንዴት ነው የሚያስተናግዳቸው? የሚያውቋቸው ምናምን ሰዎች ጋር እንዴት ነው የሚውሉት? ተመሳሳይ ነገር ያላቸው ችግር የለም። ግን አንዳንዴ ትንሽ የሰከነ ምናምን ሰው አካባቢ ስለሚኖር ብዬ ነው። እና ይሄ ድንጋጤ ስለፈጠረ ጫጫታው፣ ዘለፋው ምናምን በጣም እያየን ነው። እሱ አይጠቅምም። የሚጠቅመው ከዚህ በኋላ የሚፈነዳ የጥይት ድምፅ ሆነ አስማታዊ በሆነ ነገር ሲቪሎች ላይ ምንም ጉዳት ሳይደርስ ወይ ደግሞ ሳያውቁ ተገደው የተሰለፉ ልጆች ምንም ነገር ሳይነካቸው እነ ዶክተር ደብረጽዮንን ነው ወይዘሮ ፈትለወርቅን ምናምን አንጠልጥሎ መጨረስ የሚቻል ነገር አይኖርም። እዛ ጋር ለመድረስ የተወሰነ መስዋዕትነት ይከፈላል። ሲቪሎች ሊጎዱ ይችላሉ፣ ልጆቹም ሊጎዱ ይችላሉ። ኢትዮጵያ መንግስት በኢትዮጵያ ሀገር መከላከያ ሰራዊት ላይ ጉዳቶችን ለመቀነስ የሚያደርጋቸው ውጤታማ እንቅስቃሴዎች አሉ። እሱንም እያየን ነው። አሁን ደግሞ በቀጣዩ ምዕራፍ ላይ የበለጠ እውነት ለመናገር በዚህ በዲጂታሉ ዓለም ውስጥ በ18ኛው ክፍለ ዘመን ከቆሙ ሰዎች ጋር የሚደረግ ነገር እንደሆነ ነው የምረዳው። የሆነ የጋረዳቸው የሸፈናቸው ምናምን ነገር አለ። የምናየው ነገር ምንድን ነው? በሻዕቢያ በምናምን ተመክረው ነው መሰለኝ ወጣ ብለው ትልቅ ኦፕሬሽን አስበው ነበር መሰለኝ፣ አቀመሷቸው። ያው ዝም ብሎ እዚህ አካባቢ ምናምን ድንበር ላይ ምናምን ነገር ነው ሲጠበቅ የነበረውና እነሱ በቃ መንገም ትልቅ ግብፅም ምናምን ታከላበት ይሆን ትልቅ ኦፕሬሽን የዓለም ሚዲያ አርስት ለመሆን እናደርጋለን ብለው እንግዲህ በደንብ መክረው ምናምን ሄዱ። ጆሮአቸውን ተቆነጠጡ።
የሚቀጥለው ምዕራፍ ግን እያፋጠኑት መጡ። ያንን ስንሰማ የሚቀጥለው ምዕራፍ እንደሚፋጠን እየሰማን ነው። ምናልባትም በምንሰማቸው መረጃዎች ወደ ትግራይ ካሁን በኋላ ጉዞ የሚያደርግ የአንድ ሀገር አምባሳደር አሉ። ያ የመጨረሻው እንደሆነ እየሰማን ነው። ከዛ በኋላ ወደ ትግራይ ቤተሰብ ለመጠየቅ የሚሄድ ሰው ይኖራል። ከነ ዶክተር ደብረጽዮን ደግሞ ከሌሎቹ ጋር የፖለቲካ ጉዳዮች ወይ ደግሞ ሌሎች ነገሮችን ለማስፈጸም የሚሄድ አይኖርም። ከዛ በኋላ የሚሄደው አካል ነው የሚሆነው። ይህን እየሰማን ነው። ከዚህ ሁኔታ ውስጥ ወጥቶ አሁንም ሳይረፍድ ረፍዷል የሚለው የሚገልጸው አይደለም። በጣም በጣም ረፍዷል። የደቂቃዎች የምናምን አይነት ጉዳይ አይነት ነገር ሆኗል። መሬት ላይ ያለው ነገር ግን በጣም በስሏል። በዓለም አቀፉ ማህበረሰብ በኩል ያለው ነገርም እጅግ በጣም ወሳኝ፣ በጣም ፍሬያማ ወይ ደግሞ ለኢትዮጵያ ፌዴራል መንግስት በብዙ መልክ የሚጠቅመው የትግራይ ህዝብንም ከእስራት የሚፈታው እንደሆነ አምናለሁ። ምናልባት እንግዲህ ጉዳዩ ራቅ ብሎ ሊሄድ ስለሚችል እዚህ ጋር በተለያየ መንገድ በአካባቢው ሰላም እንዲረጋገጥ ቀውስ እንዳይኖር ምናምን የሚፈልጉ አካላት የመጨረሻ አንዳንድ ሙከራዎች ሊያደርጉ ይችላሉ። ከቲፒኤልኤፍ ጋር አይደለም። ቲፒኤልኤፍ የተንጠለጠለበት ወይ ደግሞ የተመረኮዘው ኤርትራ መንግስት ማዕቀብ አሜሪካ በማንሳት እነዚህ ሰዎችን ለማለዘብና ለሰላም አስተዋጽኦ እንዲያደርጉ ከዘጉበት ትግራይ ኤርትራም ህዝብ ከተዘጋበት እንዲወጣ ዘግተው የያዙትንም ነገር ከፋፍተው በንግግር በውይይት ችግሮች እንዲፈቱ ለማድረግ የማዕቀብ ጉዳይ ካለፈው ሚያዝያ ለአውሮፓውያን አቆጣጠር ሚያዝያ 2 2026 ጀምሮ በዎል ስትሪት ጆርናል ከዛ በኋላ በሰማፎር እንደገናም በሮይተርስ በኩል የወጡ ሪፖርቶች በኋላም የኤርትራ ነጻነት በዓል ሲከበር የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለኤርትራ መንግስት በላኩት መልእክት ላይም ያንጸባረቁት ወደ አንድ በጎ ምዕራፍ ያመራል የሚል ነው። እንግዲህ እንደ አውሮፓውያን አቆጣጠር ግንቦት 24 ነው ማርኮ ሩቢዮ የነጻነት በዓሉ ምክንያት በማድረግ መልእክት ያስተላለፉት። ከዛ በኋላ ዛሬ ጁን 24 ወይ ደግሞ ሰኔ 24 እንደ አውሮፓውያን አቆጣጠር ነው። አንድ ወር ማዕቀብ ይነሳል የሚል ዜና ሳይነሳ ኢትዮጵያ በፍጥነት ተነስቶ የኤርትራ እስካሁን ድረስ ቆሟል። ከሁለት ሶስት ሳምንት በፊት አንድ ዘገባ አቅርበንም ነበርኛ በኤርትራ በኩል ዳተኝነት እንደሚታይ በዚህም የተነሳ በአሜሪካና በኤርትራ መካከል ያለው ግንኙነት ገና ያላለቁ ሁኔታዎች እንደሆኑ ከዲፕሎማቲክ ማህበረሰቡ አካባቢ የተገኙ መረጃዎችን ዋቢ አድርገን አቅርበን ነበር። ያን የሚያጠናክር ነገር ነው። እስካሁን አንድ ወር ሆኗል። በዚህ ሁኔታ ብዙ ሊቀጥል አይችልም። ሊቀጥል የማይችለው በተለይ ትግራይ ውስጥ ያለው ሁኔታ የሆነ ቦታ ላይ ማብቃት ስላለበት እነዚህ ሰዎች አትድረሱብን፣ ቲፒኤልኤፍን እንደፈለጋችሁት አድርጉ ብለው በሌላ ወገን በኩል መልእክት ከላኩ ጉዳዩ ቲፒኤልኤፍን ጥግ ጥግ የማስያዝ ጉዳይ ይሆናል። አለዚያም ደግሞ በዛ በኩል ያለው ነገር እልባት ካላገኘ ዝግጅቱ መቀሌ ላይ ሳይሆን አስመራ ጋር እንዴት ይደረሳል የሚለው ጋር የተነጣጠረ መጠነ ሰፊ ዝግጅት ይሆናል ማለት ነው። መጠነ ሰፊ ዝግጅት ይሆናል ስል ከዚህ በኋላ ኢትዮጵያ መንግስት ይዘጋጃል እያልኩ አይደለም። እንቅስቃሴው እስከምን ድረስ ነው የሚለው በዛ መጠን ለሁሉም ነገር እንትን የሚልበት ሁኔታ ይኖራል። ሲውል ሲያድር ሁኔታዎችን እናውቃለን። በሚቀጥለው ሳምንትም ጠቅላይ ሚኒስትር አብይ ዓመቱን ክንውናቸውን በተመለከተ የ5 ዓመት ማለት እንችላለን ይሄኛው መንግስት የስልጣን ዘመኑ የሚያበቃበት የፓርላማው የመጨረሻ የስልጣን ዘመን ሰኔ 30 ነው።
ከዛ በፊት እሳቸው በዛ ላይ እንግዲህ በወቅቱ ሁኔታ በአጠቃላይ ጉዳይ ላይ ማብራሪያ ስለሚሰጡ እዛ ጋር ደግሞ ተጨማሪ ምልክቶችን እናያለን ተብሎ ይታመናል። እዛ ጋር ሳንደርስም ነገሮች ሊለዋወጡ ይችላሉ። ብዙ ነገሮች ባሰብነው በጠበቅነው መንገድ ላይሄዱ ይችላሉ እና በአጠቃላይ ግን ከእርሳቸው ንግግር በኋላ ቀጣዩን ነገር ለመገምገም ወዴት እየሄድን ነው የሚለውንም ነገር ለመረዳት የሚያስችል ይሆናል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬም ረቡዕ ሰኔ 17 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ሰኔ 17 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።